የሰራነውን ድሬሲንግ ላዩ ላይ ማፍሰስ ነው። በጣም ገራሚ ሬሲፒ ነው። ሞክሩት ውድ ተመልካቾች፣ በጣም እንደምትወዱት ተስፋ አለኝ። ሁሌም እንደምንለው አትክልት የምንሰራ ከሆነ ሁልጊዜ ከ5 እስከ 10 ደቂቃ ጨው ባለው ውሃ መዘብዘብ አለብን ተመልካቾች። ስለዚህ ቅጠሎችን ብቻ ለይተን እቃችን ውስጥ ከጨመርን በኋላ ውሃ እንጨምራለን ማለት ነው። ጨው እንጨምራለን። ትንሽ መቀላቀል ውሃውን ከሰላጣው ጋር። አሁን ፓፓያችንን እንልጣለን። ፓፓያ ስትጠቀሙ ማለትም ለሰላድ የምትጠቀሙ ከሆነ በጣም መብሰል የለበትም። እንዲህ ሰውነቱ ስትጫኑት ደንስ ወይም ደግሞ ጥብቅ ያለ ነገር ግን የበሰለ መሆን አለበት። ከዛ ውጭ ከሆነ በምትሰሩበት ሰዓት ይቦካባችኋል። ማለትም ከሌሎች ኢንግሪዲያንቶች ወይም ደግሞ ግብአቶች ሰዓት በምትቀላቅሉበት ሰዓት የመቡካት ባህሪ ስላለው እንደዚህ አይነቱን ፓፓያ መርጣችሁ ብትጠቀሙ የበለጠ አሪፍ ነው እላለሁ። አሁን ፍሬውን እናወጣለን። በምትፈልጉት ቅርጽ መከታተፍ ነው። ከፈለጋችሁ ዳይስ ከፈለጋችሁ ደግሞ ጁሊያን መክተት ትችላላችሁ። እሱ ላይ እንደምታዩት የሚያስፈልገን ግብአት ሀርብ ነው። እኔ የተጠቀምኩት ናና ቅጠል ነው። የበለጠ ቃናውን ይቀይረዋል። በተለይ ደግሞ ሳላድ በምትሰሩበት ሰዓት በጣም አሪፍና ገራሚ የሆነ የሀርብ አይነት ነው። በተለይ ደግሞ ፍሩት ሳላድ በምንሰራበት ሰዓት ናና ቅጠል መጠቀም በጣም አሪፍ ነው። የበለጠ የሰራችሁትን ሬሲፒ አንድ ደረጃ ከፍ ያደርግላችኋል። እሱን ምስሉ ላይ እንደምታዩት በረጃጅሙ እንከትፈዋለን። ይህ ምስሉ ላይ የምታዩት ቀይ ስር ነው። የተጠበሰ ወይም ሮስት የተደረገ ነው። እናንተ መቀቀልም ትችላላችሁ፣ ወይም ደግሞ በመጥበሻ በምትፈልጉት ሳይዝ ከከተፋችሁ ወይም ከቆራረጣችሁ በኋላ በዘይት ማለትም በስሱ ማለት ነው ትንሽ ዘይት በመጠቀም ወይም ቂቤ በመጠቀም ቀስ ባለ እሳት መጥበስ ወይም ደግሞ ሮስት ማድረግ ትችላላችሁ። ኦቭንም መጠቀም ትችላላችሁ፣ እንደዚህ ኦቭን በመጠቀም ማለት ነው። ነገር ግን ኦቭን ውስጥ በምታስገቡበት ሰዓት ቀማችሁ ብታስገቡት በጣም አሪፍ ነው ማለት ነው። የበለጠ ሰላዳችንን ያጣፍጥልናል ማለት ነው። በቀይ ስሩ ፋንታ ሌሎች ግብአቶችን መጠቀም ትችላላችሁ። ለምሳሌ እንደ ወይራ ፍሬ መጠቀም ይቻላል። አረንጓዴውንም ወይም ደግሞ ጥቁሩን በመጠቀም ማለት ነው። ሌላ ደግሞ ቦሎቄ መጠቀም ይቻላል። ከቦሎቄ ውጭም ፒክልድ ኪውከምበር ማለትም ፈርመንት የተደረገ ወይም ደግሞ ፒክል የተደረገ ኪውከምበር ብትጠቀሙ ደግሞ የበለጠ አሪፍ ነው ለሰላዳችሁ ማለት ነው። ምስሉ ላይ እንደምታዩት ይሄን ይመስላል። ቀይ ስራችን በጣም አሪፍ ነው። አበሳሰሉም ደስ የሚል አበሳሰል ነው። እንደዚህ አድርጋችሁ ካበስላችሁ በኋላ ብቻውንም ቀይ ስር ሳላድ መስራት ትችላላችሁ ማለት ነው። ከሌሎች ምግቦች ጋር በመቀላቀል ለጤና በጣም አሪፍና ተስማሚ እንዲሁም ጣፋጭ ነው። ሰላጣችንን እንደዚህ አጥበን ካዘጋጀን በኋላ እቃችን ላይ እናደርጋለን። ቤዝ ቢሆን አሪፍ ነው ማለት ነው። ከስር መቀመጫው ቢሆን አሪፍ ነው። የበለጠ ግሬስ ውበት ይኖረዋል ማለት ነው። ፓፓያችንን እንጨምራለን። የከተፍነውን ቀይ ስር፣ የከተፍነውን ሜንት ላዩ ላይ መነስነስ፣ የቀረውን ፓፓያ መጨመር። ቪኔጋር ድሬሲንጋችንን እንሰራለን። ሎሚ እንደዚህ መጭመቅ። ሰላጣችንን ማባያ እንሰራለን ማለት ነው። ቪኒጋር ወይም ደግሞ አቸቶ መብዛት የለበትም። ጨው፣ የተፈጨ ነጭ ሽንኩርት አድርገን መቀላቀል። ጦስኝ፣ ቁንዶ በርበሬ መጨመር። ዘይት። የሰራነውን ድሬሲንግ ላዩ ላይ ማፍሰስ ነው። በጣም ገራሚ ሬሲፒ ነው። ሞክሩት ውድ ተመልካቾች፣ በጣም እንደምትወዱት ተስፋ አለኝ።